አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? ደግዬ ናችሁ ማለት ነው። ለማንኛውም መልካም ነው። ከኔ ጋር ሁሉ ሰላም እና እንዴት ነኝ? ዛሬ እላችኋለሁኝ ፏ ብለናል። እንግዲህ ኢዱ እንዴት ነበር ከእናንተ ጋር? አባይ እንዳገቡ እንዴት ነበር ኢዱ ከእናንተ ጋር እላችኋለሁ ውዶችዬ። ከኛ ጋር ያው በእንደዚህ አይነት መልኩ አሳልፈነዋል ፏ ብለን ነው ዋናው። አልሐምዱሊላህ ረብል ዓለሚን ሽኩር ገለታ ይድረሰው። ያው እንግዲህ ኢድ ሙባረክ አለና አለይኩም ወሚና ተቀበላላሁ ሚና ወሚንኩም ብያለሁ። እንግዲህ አላህ ሱብሃነሁ ወተዓላ ከዓመት ወደ ዓመት ያሸጋግረን። ከርሞን ጊዜ ደግሞ እንደዚሁ በአዲስ ልብስ፣ በአዲስ ህይወት፣ በአዲስ በብዙ ነገሮች በተለይ ደግሞ እኔ የምፈልገው አላህ ሱብሃነሁ ወተዓላ ከርሞ ይሄን ጊዜ ከፍርዶሴ ጋር እንዲያደርገኝ ነው ማለት ነው ውዶችዬ። አልሐምዱሊላህ ወለከል ሐምድ ለከ ሽኩር ለአላህ ሱብሃነሁ ወተዓላ ምስጋና ይድረሰው። እዛ አድርሶኛል። ሁሉ ነገር የጎደለብኝ ነገር የለም። ግን ትንሽ ቀር ያለኝ ያው ከቤተሰብ ጋር ያለ መሆን ነው እንጂ ሌላ ችግር የለብኝም ማለት ነው ውዶችዬ። አልሐምዱሊላህ ለብሳለሁ፣ በላለሁ፣ ያየሁት የሚጎልብኝ ነገር የለም። ነገር ግን ቤተሰብ ይጎልባቸዋል ማለት ነውና በአዲሱ ቤታችን ይሄ አዲሱ ቤታችን ነው። አዲሱ ቤታችን በነገራችን ላይ የአረብ ቤት ነው የሚመስለው ማለት ነው። ያሳያችሁ አታምኑኝም። አሁን የሚመስላችሁ አረብ ቤት ነው። አረብ ቤት ግን አይደለም። እሺ አረብ ቤት አለመሆኑ የሚወጡ ሁላ ተሰርቶ ሁሉ በየክፍሉ ማለት ነውና የአዲሱ ቤታችን ነው። በጣም ዝንጥ ያለ ነው ወላሂ እላችኋለሁ። በጣም ያምራል። ያም የምንወደው ቤታችን ነው የለቀቅነው። ግን ይሁንና ይሄም ደግሞ አህላምን ነው በጣም የሚያምር ማለት ነው። ምክንያቱም መጥባሁ ካምል ነው። ካምል ወላሂ አታምኑኝም ማለት ነው። ካምል ነው። ምን በቃ ሁሉ ነገር خلاص የአረብ ቤት ነው የሚመስላችሁ። የአረብ ቤት የገባሁ ነው የሚመስለኝ ማለት ነው። ወላሂ ስለምነግራችሁ የአረብ ቤት ላለመሆኑ ደግሞ ጊዜ ምስክር ያው ጀበና አይተነቻት ቡና እያፈላሁ ነው እላችኋለሁኝ። ቤታችን ፏ አድርገናል። ቆንጆ ቤት አለን። አልሐምዱሊላህ ወለከና ያው በእንደዚህ አይነት መልኩ ባለ አዲስ ቀሚሶች እነዚህ ቀሚሶች ይገርባችሁ እንደምታዩት አልሐምዱሊላህ ብዙ ብር የሚባሉ አይደሉም። አሁን ዲስካውንት ወርደዋል ማለት ነው። በዋዲ ዲስካውንት ናቸው። ይሄ ታውቃላችሁ 25 ነው ጠራው። ይሄ ደግሞ ቀሚሷ ማሻአላህ ገምቱ ማለት ነው 60 ብር ነው እላችኋለሁኝ። 70 ብር ነበር ወርዷል እላችኋለሁ። በጣም ማለት ነው ያው ትንሽ ኢዲ ስለሆነ ነው። ትናንትና በዋዲ ነበር የዋልነው። አልሐምዱሊላህ ደስ የሚል ነበር እላችኋለሁ። ፏ ብለን መጣን። ኢዱን እንደዛ አሳለፍነው። 3 ቀን ድረስ ኢድ ነው ይባላል አይደል? አልሐምዱሊላህ ለከል ሐምድ ለከ ሽኩር ላችኋለሁ ውዶችዬ። እንግዲህ ኢዱን በለዛ መልኩ አሳልፈነዋል ፏ ብለን ማለት ነው። ጀበናዬን ወደዛ ይዣልህድና ምክንያቱም ቆይ ላሳያችሁ እና እዚህ ደርሰናል። እንግዲህ አሁን ደግሞ ቡናችን ጋር ደርሰናል ማለት ነው። ቆጮ እንዲያገቢ መሽማቶች ማለት እና ያው ቡናችን እንግዲህ ተፈራርሿል ማለት ነው ውዶችዬ። ቡናችን እንደዚህ ተፈራርሿል ፏ ብሏል። ቆይ እንደዛ አድርጌ ላሳያችሁ። እንደዛ አድርጌ ምክንያቱም ምጥዋ አለ ብዙ ነገር ስላለ ደግሞ ገብተው ነው ቁረጭ ተሚሉኝ ቪዲዮ ቢቆራረጥ ነው የሚሻለው። ቡናዬን አሁን እቀዳላችኋለሁኝ። ቡና ጠጡ። በነገራችን ላይ ቡና ተፈደሉ። ያው ኢድ አልሐምዱሊላህ ተሰባስነው ማለት ያው በአዲሱ ቤታችን ፏ ፍክት ነው ያለበት። አረብ ቤት መስያችሁ ደግሞ እንደ አረብ ቤት እንደዚህ አይነት አለ እንዳትሉ። የራሳችን ቤት ነው። የራሳችን የላባችን ጥምቅ አድርገን የገዛነው እንዳትመስላችሁ። አለኩላን እንደዛ አድርገን አሳልፈናል። አልሐምዱሊላህ ረብል ዓለሚን ሽኩር ገለታ ይድረሰው። ይሄንን ይመስል ነበር እንግዲህ የኢዱ የተኝቱ እናንተ እንዳፈሱ ነግሬያለሁ። እነሱ ካልቀርጻቸው መብሰሩ ምስኪኖች የኢድ እንትና የኢድ በየቦታው ዝሮ خلاص ወደቁ። እንደ ገገም አሁን ወደቁ ማለት ነው። አለ ኩል ሐል ይሄንን ይመስላል እንግዲህ ኢዱ በእኛ ዘንድ ፏ ነው። አልሐምዱሊላህ ረብል ዓለሚን ሽኩር ገለታ ይድረሰው። ለአላህ ሱብሃነሁ ወተዓላ ምስጋና ይገባው ማለት ነው ወዶችዬ። ይሄንን ይመስል ነበር ኢዳችን። እንደዛ አድርገን እንግዲህ አሳልፈናል። አሁን ወደ ቡና መቅዳቱ እንሄዳለን እላችኋለሁ። ሰላማችሁ ይብዛ።
ላይክ ሼር ሰብስክራይብ አድርጉ። ይሄን እንዳረሱ አደራችሁን ማለት ነው። ከርሞን ጊዜ ኢትዮጵያ እንገናኝ ኢንሻአላህ። ኢትዮጵያ እንገናኝ አዎ ሰምታችኋል። ዱአ አድርጉ። ኢትዮጵያ ነው ከርሞን ጊዜ ኢንሻአላህ ጉሉ ኢንሻአላህ ከልጆቻችን ከቤተሰቦቻችን ጋር ከናፈቁን ቤተሰቦቻችን ጋር ከእናት ከአባቶቻችን ጋር ስንት የተነፋፈቀ ቤተሰብ አለ ግን ሐቂቃ ማለት ነው። ያምሬ ነው። አላህ Subhanahu Wa Ta'ala በሰላም በደስታ ከርሞን ጊዜ አድርሶን ሀገራችን ገብተን ቤተሰቦቻችን ያዘኑብንም ስቀው እኛም ማዝነን ከሆነ ተደስተን ከልጆቻችን ጋር ከቤተሰቦቻችን ጋር እምናሳልፍ ያድርገን ማለት ነው። የኔ ወዶች ሐቂቃ የምሬን እየቀለኩኝ አይደለም። አርሜን ማሽም እንደዚህ እንደምንስቀውና እንደዚህ ልብስ እንዲያለበሰን አይደለም። ውስጣችን ሌላ ጭስ አለ። ስለዚህ ከአላህ Subhanahu Wa Ta'ala ጭሳችንን አንስቶልን የልባችንን የሙራዳችን አላህ ያሳካልን ኢንሻአላህ። አብሽሩ ጀሚአን ያልኩት ሁላችሁም ዝም ያላችሁት የምትሰሙኝ ማለት ነው። በሰላም አላህ Subhanahu Wa Ta'ala ያገናኘን ከርሞን ጊዜ አድርሰን ሳይጎነጥል ሳይመነጥል ከቤተሰቦቻችን ጋር ዓለምን ሰላም ያድርጋት፣ ኢትዮጵያን ሰላም ያድርጋት እላችኋለሁ። ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።